ዙሬ ወደዚህ ተቀምጬ ብዙ ህዝብ ያለ አይመስልም ነበር። ያስፈራል። እንደምን ዋላችሁ? ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። እግዚአብሔር ክብሩን ይውሰድ። እድሉ ስለተሰጠኝ ደግሞ በጣም ደስ ብሎኛል። እግዚአብሔር ዘመናችሁን ይባርክ። እነ ዘማሪ ብሩክታይትንም ስላየው ጌታ ኢየሱስ ይባረክ። እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። ጌታ ኢየሱስ ጌታ ነው። ጌታ ክብሩን ይውሰድ። ዳግ ሄዋርድ እንደዚህ ይላሉ፣ ሁልጊዜ ቤትህ እያመጣ ጓደኛህን አሳ ከምታበላ እንዴት እንደሆነ ማስገሩን አሳየው ይላሉ። ጌታ ለዘላለም ይባረክ። ሰውን ሁልጊዜ እያመጣን እኛ ራሳችን እያያዝን ይሄንን አድርግ ይሄንን ስራ እያለን እያሳየን ከምንኖር ሂድና አድርገው ብንልና የሚያደርገውን መንገዱን ብናሳየው ያ ሰው ምን ይሆናል? ወጥቶ መስራት ይችላል፣ ይጠነክራል፣ ራሱን ይችላል። ጌታ ኢየሱስ ይባረክ። እግዚአብሔር ክብሩን ይውሰድ። ዛሬ የማካፍላችሁ ቃል የምንከፋፈለው ቃል ለራሴም የሚወስደው ቃል ማርቆስ ምዕራፍ 9 ላይ ያለውን እንደገና አለፍ አለፍ ይያለን ደግሞ ማቴዎስ 16 ላይ የምናያለን፣ ማቴዎስ 26 ላይ የምናያለን፣ ዮሐንስ 21 ላይ የምናያለን። ይህ ታሪክ እንግዲህ ይገባችኋል። ይሄንን ቃል ስል ይገባችኋል። የጴጥሮስ ታሪክ ነው። ክብሩ ለጌታ ይሁን። ጴጥሮስ ኢየሱስ ክርስቶስ የመረጠው የጠራው አሳ ከሚልበት ገለል ካለበት ስፍራ ጠርቶ ለወንጌል ስራ ያዘጋጀው ደግሞም አንተ ከእንግዲህ ወዲህ አሳ አጥማጅ አይደለህም ሰውን አጥማጅ አደርጋለሁ ብሎ ከነ ወንድሙ የጠራው ነው። ጌታ ክብሩን ይውሰድ። እግዚአብሔር ይባረክ። እንደዚህ ይላል ማርቆስ ምዕራፍ 9 ላይ እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግስት በኃይል ስትመጣ እስኪያይ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱንም አንጸባረቀ። አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህሮይ በዚህ መሆን ለኛ መልካም ነውና አንድ ላንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ዳመናም መጥቶ ጋረዳቸው። ከዳመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእርሱ ጋራ ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው። ቃሉንም ይዘው ከሙታን መነሳት ምንድነው እያሉ እርስ በርሳቸው ተጠያየቁ። ጌታ ይባረክ። እግዚአብሔር ክብሩን ይውሰድ። ስለ ቃሉ እንጸልይ። ሃሌሉያ። ጌታ አምላካችንና አባታችን ቅዱስና ዘላለማዊ ሆንክ ቸር አባት ሆይ በጌታ በኢየሱስ ክርስቶስ ስም በዚህ በሰጠን ቃል እንድንኖር የሰጠንን ቃል ደግሞ በኢየሱስ ክርስቶስ ስም ይዘን እንድንወጣ ባመጣው ቃል መሰረት ጌታ እግዚአብሔር አምላኬና አባቴ በጌታ በኢየሱስ ስም መታነጽ መታደስ ደግሞም ወደፊት መገስገስ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቃል ደግሞ በውስጣችን 30 60 100 እንዲያፈራ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ቃል ዝም ብሎ አይመጣም። በጌታ በኢየሱስ ስም ወደ ራሳችን አፕላይ አድርገን ይህንን ቃል እግዚአብሔር በኢየሱስ ስም እንድንሰራበት እንድንወጣ ለወንጌል እንድንደርስ እንደ ጴጥሮስ የተሰጠንን እድል እንድንጠቀም በጌታ በኢየሱስ ክርስቶስ ስም እርዳን። ጌታ ሆይ እናመሰግንሃለን። ስጋና ደም ጸጥ ይበል። አንተ ለሁላችን ተናገር፣ እንሰማሃለን በጌታ በኢየሱስ ስም አሜን። ቅድም እንደተነገራችሁ እኔ ፓስተር ገነት ከተማ እባላለሁ። በወንጌል ስራ ላይ በገነት ለዘላለም የጸሎትና የወንጌል አገልግሎት ቤተክርስቲያን እንዲሁም ደግሞ በካውንስሉ የንፋስ ስልክ ላፍቶ የአንድ አካባቢ ማለት ነው ትልቅ በሱ ውስጥ ደግሞ አስተባባሪ ሆኜ እሰራለሁ። በፍቅር ህብረት ውስጥ ደግሞ ጸሐፊ ሆኜ እሰራለሁ። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። ስራው ብዙ ነው።
መከሩ ብዙ ነው ሰራተኞች ጥቂት ናቸው ይላል እግዚአብሔር ቃል ሲናገር ኢየሱስ ያለውና መከራ አለ ብዙ መከራ አለ ግን ያንን መከር የምንሰራው እንዴት አድርገን ነው እኔ ይሄንን ርዕስ ሶስት የወሰድኩት የተጠራ ነው እስከምን ድረስ ነው የተጠራ ነው እስከምን ድረስ ነው ጴጥሮስ ታውቁታላችሁ የጴጥሮስን ጸባይ እናቀዋለን እዚህ ጋር 6 ቀን ከ6 ቀን በኋላ ተራራ ላይ ሲሰብካቸው ነበር ማነው ወንጌል ስሩ ብሎ ከለቀቃቸው ሉቃስ 6 ላይ ስናየው ወንጌል ስሩ ብሎ ከለቀቃቸው በኋላ ወንጌል ሰርተው ከመጡ በኋላ ወንጌሉን ሰርተው ሲመጡ እንዴት አድርጎ ጠላት እንደተገዛላቸው ከነገራቸው በኋላ ጠላት ሲወድቅ አይቻለው እንደ መብረቅ ሲወድቅ አይቻለው ግን ይሄንን ልታደርጉ ደስ አይበላችሁ በህይወት መዝገብ ላይ ስለተጻፋችሁ ደስ ይበላችሁ ብሎ እነሱን ዞር ብሎ ደግሞ ምን አለ አባት ሆይ ለነዚህ ለጻናት ጥበብን ስለሰጣቸው አመሰግናለሁ አለ እነሱን ፕራውድ አላደረጋቸውም ሰይጣን ስለተገዛ በጭራሽ ፕራውድ አላደረጋቸውም ሰይጣን ገናንተ አጋንንት መጣችሁ እንዲያርጋችሁ መጣችሁ አላላቸውም ዞር ብሎ ግን አባት ሆይ ለነዚህ ህፃናት ጥበብን ስለሰጠህ አመሰግናለሁ አለ ከዛ በኋላ ነው እንገና ደግሞ 5000 ሰውን ካበላ በኋላ 5 እንጀራ 2 ዓሳ አግኝቶ ጴጥሮስ ከየት እናመጣለን ብሎ ሲል ወንድሙ ብድግ ብሎ እንድሪያስ አለኮ 5 እንጀራ ያዘ እንደገና ደግሞ 2 ዓሳ ያዛለ ብሎ እንድሪያስ አቀርቦ እንደገና እንዴት እንደበሉ እንደጠጡ ከዛ በኋላ ነው ከ6ኛው ቀን በኋላ ሉቃስ ላይ ስናየው ከ8ኛው ቀን በኋላ ነው የሚለው ይሄኛው ደግሞ ከ6ኛው ለው የሚለው ጌታ ይባረክ እንግዲህ እንዳጻጻፋቸው ነው አንዳንዴና ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው በፊታቸውም ተለወጠ ልብሱም አንጸባረቀ ይላል ኢየሱስ ክርስቶስን የሚያውቁት አብሮ እንደ ሰውኛ ሲሄድ አብሮ እንደ ሰውኛ ሲከተላቸው ወይም ሲያስከትላቸው እንደ ሰውኛ እውር ሲያበራ እንደ ሰውኛ ሽባ ሲተረትር እንደ ሰው እየሆነ ነው የሚያውቁት እነ ጴጥሮስ አብረውት ሲሄዱ 5 እንጀራ 2 ዓሳ 7 እንጀራ ሲያበዛላቸው ነው የሚያውቁት ባበዛላቸው መጠን ይፈልጉታል እውር ባበራ ቁጥር ይፈልጉታል ሽባ በተረተረ ቁጥር ይፈልጉታል ጎባጣ ባቀና ቁጥር ይፈልጉታል እነሱ ግን ሊነኩት አይፈልጉም ሊሰሩት አይፈልጉም በተለይ ጴጥሮስ እዚህ ጋር አምጥቶ 12 ደቀ መዝሙር የጠራው ከ12ቱ ደቀ መዝሙሮች ደግሞ 3ቱን ለይቶ ሁሉ ጊዜ ምን ያደርጋል ሚስጥሩን ያሳያቸዋል አያችሁ መመረጥም አለ ማለት ነው ከተጠሩትም ውስጥ መመረጥ አለ ተመርጠው እነዚህ 3 ሰዎች ሽባም ሲተረትር እነሱን ይዞ ይገባል የሞተም ሲያስነሳ እነዚህ 3ቱን ይዞ ይገባል ለምንድነው ሚስጥሩ ምንድነው ብዬ ሳጠና እኔ እዚህ ላይ ሳጠና ጴጥሮስ ዮሐንስ ያዕቆብ ለምንድነው ጴጥሮስን ዮሐንስን ያዕቆብን ብቻ ይዞ የሚገባው ሌሎቹ ለምንድነው የማይገቡበት ምክንያት ለምንድነው የማያዩበት ምክንያቱም ጴጥሮስ ገና 3000 ህዝብ ያጠምቅለታል ዮሐንስ እስከ መጨረሻው ድረስ እስከ ፈጥሞ ደሴት ድረስ ታስሮ ራሱን ችሎ እየተመታም እየተገረፈም በዘይት ተቀቅሎ ነው የሞተው ነው የሚባለው እንደዛ እስኪሆን ድረስ ዮሐንስ እንደሚቆይ ያውቃል ያዕቆብ ደግሞ ወንድሙ መልእክትን እንደሚጽፍ ለቤተ ክርስቲያን ማስጠንቀቂያ መልእክትን እንደሚጽፍ ያውቃል ዮሐንስም ጽፏል 5 ኤፒሶድ ጽፏል ጴጥሮስም ጽፏል 2 ኤፒሶድ ጽፏል ስለሚያውቀው ምን ያደርገው ነበር ያስከትለው ነበር እዚህ ጋር ግን የኢየሱስ ክርስቶስ ማንነት ሙሴና ነቢያትን ወክሎ ደግሞ ኤልያስ ስለሚገለጥ ሙሴ ህጉን ወክሎ ስለሚገለጥ ሊያሳያቸው ፈልጎ ህጉን ፈጻሚ ማን እንደሆነ የነቢያት የተናገሩትን ደግሞ የሚፈጽም ህጉ የሚፈጸምበት ማን እንደሆነ ነቢያት የተናገሩት ደግሞ እንዴት እንደሚፈጸም እንዲያውቅ ብለው 3ቱን ይዟቸው ሲወጣ ሙሴና ማን ተገለጠ ይላል ሙሴና ኤልያስ ተገለጡ ሙሴ ስለ ህጉ ኤልያስ ደግሞ ስለ ነቢያት ተገለጡ ይላል በዛን ጊዜ ጴጥሮስ አየና ከብቱ ጋር ያሉትን መረሳና ላንተ ለሙሴና ለኤልያስ ምን እናርጋለ እዚሁ ድንኳን እንስራና እንቀመጣለ ባውንደሪ ሰርቶ ሊቀመጣለ ኢየሱስ የተጠራው እስከምን ድረስ ነው እስከ ሞት ድረስ እስከ ስቅላት ድረስ እስከ ግርፋት ድረስ እስከ ሞት ድረስ ነው ራሱ የተጠራው ኢየሱስ ክርስቶስ የጠራው እስከምን ድረስ ነው እስከ ሞት ድረስ ነው ያንን ረስቶ
በፊታቸው ሲለወጥ አይቶ ደንግጦ ኢየሱስ ክርስቶስ ትራንስግሬሽን ሲያደርግ እንደ ኢየሱስነቱ እንደ ሰውነቱ አይደለም ትራንስግሬሽን ያደረገው። ቅስበታዊ ለውጥ ልብሱ እንኳን ከበረዶ የነጻ ከፀሐይ የነጻ ከጨረቃ የነጻ ይለዋል ሉቃስ ላይ የነጻ አድርጎ ሲለወጥበት ደነገጠ። ከመደንገጡ የተነሳ በቃ አለ እዚቹ ሰርተን። እንደውም ሉቃስ ላይ ምንድነው የሚለው? ተኝተው ነበር ይላል። ኢየሱስ በሚነጋገርበት ጊዜ ከሙሴና ከኤልያስ ጋር በሚነጋገርበት ጊዜ ተኝተው ነበር ይላል። ሉቃስ 9 ላይ ሄዳችሁ ስታነቡ ከ28 ጀምሮ ስታነቡ ተኝተው ሲነቃ ድንገት ሲያይ ኢየሱስ ክርስቶስን ብቻውን ነው ያየው። ስለዚህ ምን እናደርጋለን? እዚህ እንቀመጣለ። ሌላ ስራ አለው፣ ገና የሚሰራው ስራ አለ። ዮሴፍ ማን ነው? ጴጥሮስ አይታችሁት እንደሆነ በተፈጥሮ ከኢየሱስ ጋር ይመላለስ እንጂ ቀልቃላ ነው። ቶሎ ነገሮች እንዲሆኑ የሚፈልግ ነው። ቶሎ የሚሰለች ነው። ካነበባችሁት ታሪኩ ላይ ሁሉንም ስታዩት እስከ መጨረሻው ስታዩት ቶሎ የሚሰለች ነው። ቢሰለችም ግን ኢየሱስ ክርስቶስ ግን አልተወው። የሚገርመው ነገር ኢየሱስ ሊተወው አልፈለገም። ሁሉን ጥሎ በራሱ ባውንደሪ መቀመጥ ነው የሚፈልገው። ምቾት ይፈልጋል። አይ ቲንክ ቅድም ሲባል እንደነበረው ትግል አይፈልግም። የሆነ መከራ አይፈልግም። ስደት አይፈልግም። ብቻ ኢየሱስ ክርስቶስ የሚያደርገውን እየተከተለ ከኢየሱስ ክርስቶስ ጋር መዝለቅ ነው የሚፈልገው። ሁሉ ጊዜ እንደ ሕፃን የኢየሱስ ክርስቶስን ጨርቅ ይዞ ሁሉ ጊዜ ኢየሱስ ክርስቶስ የሚያደርገውን ነገር ብቻ ፕራውድ እያደረገ መጓዝ ነው የሚፈልገው። የክርስቶስ ጥሪ ግን እስከ ምን ድረስ ነው? እስከ ሞት ድረስ ነው። አጣቢ በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኢየሱስ ክርስቶስ ትራንስግሬት ሲያደርግ የመጨረሻውንም ወደ መጨረሻው ገደማ እንዴት አድርጎ ጽድቁን እንዴት አድርጎ እንደሚለወጥ እስከ መጨረሻው ድረስ ነው ያሳያቸው። ሙሴን ሲያዩ ሕግ ላይ ነበረ፣ በሕግ ነበር ሲገዛ የነበረው። አድርጉ አታድርጉ አለ በሙሴ ዘመን። ብሉይ ኪዳን ነው። አድርግ አታድርግ፣ ያመነዘረ ይሙት ይገደል፣ ድንጋይ አንስቶ መወርወር ነው፣ ከዛ ቀብሮ ጉድጓድ ውስጥ አድርጎ መግደል ነው። ያንን ነገር ሊፈጽመው ማን መጣ አለ? ሕግ ሊሽር ሊፈጽመው ሕጉ በክርስቶስ ላይ እንደሚያልቅ ተፈጸመ ብሎ እንደሚጨርሰው ሊያመለክት መጣ። ነቢያቶች ደግሞ የተናገሩት እዚህ ላችሁ እንደሆነ የክርስቶስን መወለድ መጀመሪያ ያበሰረው ማን ነው? ማን ነው? ከብሉይ ኪዳን ላይ የክርስቶስን መወለድ የመጀመሪያ ያበሰረው ኢሳይያስ። ጌታ ይባርክሽ እናቴ ተባረክ። ኢሳይያስ ነው የመጀመሪያ ያበሰረው። ድንግል ትወልዳለች ትጸንሳለች ስሙንም አማኑኤል ትለዋለች አለ 8 ላይ። 9 ላይ መጣና ደግሞ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ይሰጣችኋል አለ። ወንድ ልጅ ትወልዳላችኋል፣ ሕፃን ተሰጥቷችኋል፣ የሰላም አለቃ እንደሚሆን ድንቅ እንደሆነ መካር እንደሆነ ኃያል እንደሆነ ተናገረ። ማን? ኢሳይያስ። ኢሳይያስ ይሄንን በሚናገርበት ጊዜ ትዝ ይላችሁ እንደሆነ ምዕራፍ 6 ላይ ምኑ ከንፈሩ በጉጠት ከተመታ በኋላ ከተነካ በኋላ 5 ነገስታትን ሲመራ የነበረ ለ5 ነገስታት ሲናገር የነበረ ትንቢት ሲናገር የነበረ ተው ሲል የነበረ ብትታዘዙ የምድርን በረከት ትበላላችሁ ባትታዘዙ ግን ሰይፍ ይበላችኋል ሲል የነበረ ሰው ኦዚያም በሞተበት ጊዜ እግዚአብሔርን ከፍ ባለ ዙፋኑ ላይ አየሁት አለና ወየው ጠፋው ነው ያለው። ራሱን ነው ያጠፋው። ንጉስ ኦዚያ ሲሞት ማንን አየ? ራሱን እግዚአብሔርን አየ። ለካ ንጉስ ኦዚያ ምን ብሎበት ነበር? ከልሎት ነበር። እግዚአብሔርን አያይም ነበር። ድምጽ ይሰማል እንጂ እግዚአብሔርን ማንነት አልታየውም ነበር፣ አላወቀውም ነበር። ልክ ከፍ ባለ ዙፋኑ ላይ እግዚአብሔርን አየሁት ሲል ነክሩቤል ሲሰግዱለት አየው፣ ቅዱስ ቅዱስ ሲሉ አየው ሲል ደንግጦ ወየው ጠፋው፣ እኔ ከንፈራቸው በረከሱበት እኮ መካከል ነበርኩኝ፣ በቃ እኮ ጠፋው ሲል መልአክ መጥቶ ከንፈሩን በጉጠት ነካው። ከዛ በኋላ ስለ ክርስቶስ ማየት ጀመረ። ከዛ በኋላ ስለ አማኑኤል ማየት ጀመረ። ከዛ በኋላ ከ437 ዓመት በኋላ የሚወለደውን ክርስቶስን ምን አደረገው? ተረከው። ጌታ ኢየሱስ ይባረክ። እግዚአብሔር ክብሩን ይውሰድ። ማየት ይሁንልን። በተጠራንበት መጠራት መቆም ይሁንልን። የተጠራንበትን መጠራት ማወቅ ይሁንልን። ሃሌሉያ። ጥሪያችንን ለይተን ማወቅ ይሁንልን። የተጠራው ጴጥሮስ ደግሞ እዚህ ጋር የተጠራው
አሳ ከሚል ከገሊላ ሰፈር ከተማ የማይወጡ ለሊት እየተነሱ አሳ አስግረው አምጥተው ሸጠው ተመልሰው ደግሞ ወደዛው የሚሄዱ ግምግም የሚሉ የሚሸቱ አሳ ሰዎች አይታችሁ እንደሆነ የሚያጠምዱ ሰዎች ካያችሁ ወይም ደግሞ አሳ አካባቢ ሄዳችሁ ካያችሁ አሳ የሚሰገርበት ቦታ ካያችሁ እኔ ሆላንድ ስለነበርኩ ብዙ አይቻለሁ። አሳ የሚሸጥበት ቤት ራሱ ይሸታል። ያላችሁ ከሄዳችሁ እዛ አሳ የሚሸጥበት ይሸታል። በጣም ነው የሚሸተው አሳ። ኢቭን አይደለም የነኩት ሰዎችና ያዙት ሰዎች የሚሸጥበት ቤት አሳው በጣም ይሸታል። አያስኬድም። ወንዞች አይታችሁ እንደሆነ አሳ ብዛት ያለበት የሚሰገርበት እዛ ጋር ደግሞ ሲደርሱ የወንዙ ሽታ አያስቀምጣችሁ፣ አያስቆማችሁ። ዛትማት እንደዛ የነበሩትን ሰዎች ኢየሱስ ክርስቶስ ሄዶ እነዚህማ አሳ መጥመድ ከቻሉ ሰው ማጥመድ እንዴት ያቀታቸዋል ብሎ ሴሌክት አድርጎ ቆጥሮ ሁሉንም 12ቱም አንስቶ አውጥቶ ግማሾቹ ሐኪም ናቸው፣ ግማሹ ሐኪሙን በኋላ ነው የመጣው በፊት የለም ማለት 12ቱ ግን አሳ አጥማጅ የነበሩ ኢየሱስ ክርስቶስ እውር የነበሩ ኢየሱስ ክርስቶስን የተከተሉ ቀራጭ የነበሩ ኢየሱስ አልባሌ የተባሉ ሕግ የማይፈቅድላቸው ፈጽሞ ሕግ የማያስነካቸው ፈጽሞ ሕግ ወደ ምኩራብ የማያስገባቸውን መርጦ ሴሌክት አድርጎ አስቀመጠ። ኢየሱስ የሚያየው ማን እንደሆነ ታውቃላችሁ? የተናቀውን። ሃሌሉያ! ኢየሱስ ጌታ ነው። የተናቀውን ምናምንቴውን ነገስታትን አላየም፣ መንግስታትን አላየም፣ ነቢያቶችን አላየም፣ ፈሪሳውያንን አላየም፣ ሰዱቃውያንን አላየም። ሰዱቃውያንና ፈሪሳውያን ያቃሉ፣ ስለ ሕጉ ጠንቅቀው የሚያውቁ ናቸው፣ የተማሩ ናቸው። የኢየሱስን ማንነት ግን አላወቁትም። ጥሪያቸው ምን እንደሆነ እድሜ የተቀጠለላቸው እንዴት እንደሆነ አላወቁትም። አይገርምም? አያሳዝንም? ሉዝ ያደረጉ አውቀው ተምረው ፊደል ብቻ ሆነው ፊደል ይገላል አይደለም የሚለው እግዚአብሔር ቃል። መንፈስ ግን ምን ይሆናል? ሕይወትን ይሰጣል። ሕይወት አጡ። የዘላለም ሕይወት አጡ። ከማጋ ሲፎካከሩ ከክርስቶስ ጋር ሲፎካከሩ የእግዚአብሔርን ቃል ዲናይ በማድረግ እኛ እናቃለን በማለት ዕውቀታቸውን በማስቀደም የእግዚአብሔርን ቤት ከእግዚአብሔር ጋር ከክርስቶስ ጋር መተላለፍ ሆነባቸው። በኢየሱስ ስም ይሄ አይሆንብን። በኢየሱስ ስም በጭራሽ አይሆንብን። ያሁኑ ትውልድ ይሄንን አያገኘው። የበፊት ትውልድ ምናልባት ስቶ ሊሆን ይችላል። ያሁኑ ትውልድ ግን ይሄንን እንዳያገኘው በኢየሱስ ስም እኔ ጸልያለሁ። ጴጥሮስ ሰው የመሰለውን ኢየሱስ ክርስቶስን እንዴት አድርጎ እግዚአብሔር ሊገልጥ ወደ እነሱ መጣ? ይዟቸው ሲወጣ እንዲያውቁ ነው። ይዟቸው ሲመጣ ይህንን እስከ መጨረሻው ድረስ እንዲጠብቁ ነው። ይዟቸው ሲወጣ እነሱ ከማንም በልጠው የኔን ይረዱኛል ብሎ ነው ኢየሱስ ይዟቸው የወጣው። መረዳት ይሁንልን። ጥሪ ምን አይነት እንደሆነ መረዳት ይሁንልን። ጥሪ ወገኖቼ ስንጠራ መቀመጥ አይደለም፣ ስንጠራ ለመሄድ ነው የተጠራ ነው። ስንጠራ መኪና፣ ቤት፣ ልጅ፣ ኑሮ፣ ትዳር ልንል አይደለም። የክርስቶስን ወንጌል ለመስራት ነው። ክርስቶስን ለማሳወቅ ነው። ይሄ አንጸባራቂውን፣ ይሄ ነጭ የሆነውን፣ ይሄ ጻድቅ የሆነውን እኛ ሳንወድ በግድ ያጸደቀንን፣ እኛ ሳንወድ በግድ ያከበረንን ጌታ እንድናከብረው ነው። ነጭ ሆነ ሲል እዚህ ክብሩን ሊናገር ፈልጎ ነው። ምን ያህል ክብር እንዳለው ሊያሳያቸው ፈልጎ ነው። የእግዚአብሔር ክብር፣ የኢየሱስ ክርስቶስ ክብር በተራራው ላይ እንዴት አድርጎ እንደተገለጠ ሊያየው ነው። ግን ኢንስቴድ ኦፍ ዛት ግን ማነው ጴጥሮስ ያደረገው ነገር? በቃ በዚህ ድንኳን ሰርተን እንቀመጣለን። የስንፍናው ብዛት ማለት ነው። ኤልያስና ሙሴ ታዩአቸው፣ ከኢየሱስ ጋር የሚነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበር። ኢየሱስ ጌታ። መፍራት ይሁንልን። ጌታን መፍራት ይሁንልን። አጠገባችን ያለው መፍራት ይሁንልን። አጠገባችን ያለው ማክበር ይሁንልን። የተሰጠንን እድል በኢየሱስም በጊዜው መጠቀም ይሁንልን። ፈርቶ ነበር ይላል። ከማየት የተነሳ ሙሴ ከየት መጣ እንዴ? ሞቷል አልተባለም እንዴ? ኤልያስስ አርጓል አልተባለም እንዴ? ከየት መጣ? አሁን እዚህ ቢመጣ እኛም እንፈራለን፣ እኛም እንደነግጣለን። የእውነት ያስፈራል። እንዴት ሊመጣ ቻለ? የመጣው ግን የኢየሱስን ክብር ለመናገር ነው። ኢየሱስ የብሉይ ኪዳን ፈጻሚ እንደሆነ እንደገና ደግሞ የነቢያቶች የተናገሩት በሱ ላይ እንደሚፈጸም ሊናገሩ ነው የመጡት። እነሱ ከሄዱ በኋላ ግን ደስ የሚለው ነገር ድንገትም ዞረው ሲመለከቱ ከነርሱ ጋር ከኢየሱስ ብቻ በቀር ማንም የለም።
ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዟቸው። ቃሉንም ይዘው ከሙታን መነሳት ምንድነው እያሉ ግራ ገባቸው። ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ መሞቱን ይናገራል። የሰው ልጅ ታልፎ ሊሰጥ ይላል። እንደሚገረፍ ተናግሯል። እንደሚሰቀል ተናግሯል። እንደሚሞት በሶስተኛው ቀን ደግሞ በገሊላ እንደሚቀድማቸው ተናግሯል። ልብ ብለውታል አላሉት ብለውትም እስከ መጨረሻው ስታነቡ ብለውት አያውቁ። እስቲ ማቴዎስ 16 ላይ እናነብ። ይሄው ጴጥሮስ ነው አሁንም እዚህ ላይ ማቴዎስ 16:22 ላይ ከ19 ጀምሬ ላነባው። ከላይ እናነባው። እንደዚህ ይላል 14 ጀምሮ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠህምና ብፁዕ ነህ አለው። አንተ አይደለም ይሄንን ያመጣው፣ ያውቀዋል። በደንብ አድርጎ ጠንቅቆ ያውቀዋል። ልጁ ነው፣ ይዞታል፣ ያስከትለዋል። አብሮት የፈለገውን ነገር ቢያደርግ ሊተው አይፈልግም። እያስከተለው ሊያስተምረው ይሄዳል። ስለሚያውቀው አንተ በጭራሽ የሥጋና ደም ካንተ የወጣው አልገለጠልም። የገለጠልህ ማን ነው አለው። የገለጠልህ የዮና ስምዖን አባቴ እንጂ በሰማይ ያለው አባቴ እንጂ ሥጋና ደም ይሄን አልገለጠልህምና ብፁዕ ነህ አለው። አሳለፈው። ጌታ ይባረክ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ አሁንም ደቀ መዛሙርቱን አዘዛቸው። ሁለተኛ ለማንም እንዳይናገሩ። ቀድመም ያዩትን ነገር ለማንም እንዳይናገር። አንዳንድ ሚስጥር አለ የሚነገር አለ፣ አንዳንድ የማይነገር ነገር አለ ማለት ነው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር። ሁለተኛ ጥፋት። ኢየሱስ የተጠራው እስከ ምንድን ነው? ምን አይሁንብህ አለው? ይሄ በጭራሽ አይሁንብህ አለው። ሁለተኛ ጥፋት። እርሱ ግን ይላል ዘወር ብሎ ጴጥሮስን ወደ ኋላ ይሂድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ማንን? ሰይጣንን። ጴጥሮስን አይደለም የገሰጸው። እያታለለ ያለው፣ ወደ ኋላ እየጎተተ ያለው፣ ከኢየሱስ ጋር ሊለየው ያለውን፣ ኢየሱስ መርጦ ጠርቶት እሱ እንዳይሄድ ወደፊት እንዳይሄድ ያለውን አጋንንቱን ነው ከውስጡ ያወጣለት። ገባው ኢየሱስ እሱ አለመሆኑ ገባው። በስጋውም አይደለም፣ በስጋው ቢሆን ይረዳኝ ነበር። ስለዚህ ውስጡ ምን አለ? አጋንንት አለ፣ ሰይጣን አለ ማለት ነው። ዞር በል አንተ ሰይጣን ብሎ ገሰጸው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይጋድ፣ መስቀሉን ተሸክሞ ይከተለኝ ብሎ አለ። ወደ ታች ስትወርዱ እንዴት መከተል እንዳለበት መናገር ጀመረ። ምንድነው ያለው? በአንተ ላይ ቤተክርስቲያንን ምን እላለሁ? እሰራለሁ። ቁልፉን እሰጥሃለሁ፣ ትከፍታለህ፣ ትዘጋለህ። ቀጥሎስ በሰማይ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው ደግሞ በሰማይ የተፈታ ነው። ይሄን ያህል ስልጣን ሰጥቶት ጴጥሮስ አሁንም የሚያስበው ስለምንድን ነው ብትሉኝ፣ ስለ ምድር ነው። ኢየሱስን እየተከተለ ኢየሱስ የሚያደርገውን ነገር እያደረገ ኦንሊ ፕራውድ እያደረገ ከኢየሱስ ጋር መከተል ነው የሚፈልገው። ራሱ ምንም መስራት አይፈልግም። ራሱ ምንም ማድረግ አይፈልግም። ጥሪው ግን እስከ መቼ ነው?
እስከ ሞት ነው። ኢየሱስ ጋር የተጠጋ ሰው መማር ነው ያለበት፣ መገሰጽ ነው ያለበት፣ መመከር ነው ያለበት። ሂድ ብሎ እኮ ማባረር ይችላል። በቃ እኮ አንተ አሁን ከሆነ ወዲህ ከአንዴም ሁለቴ ሶስት ያየው ሂድ ማለት ይችላል። አላለውም። አባት ልጁን እንደማይተው ሁሉ ስለሚያውቀው የወደፊቱን ፊውቸሩ ምን አይነት እንደሆነ ስለሚያውቀው ውስጡ ያለውን አጋንንት አስወጣና እሱን ምን አደረገው? ሰው አደረገው። ጌታ ኢየሱስ ለዘላለም ይባረክ። ኢየሱስ ክርስቶስ የማይተው የማይጥል የማይከዳ እስከ መጨረሻው የሚያቆም ጌታ ለዘላለም ይባረክ። ሰው ሊጥላችሁ ይችላል፣ ሊጥለኝ ይችላል። ሰው ሊረሳ ይችላል። የተሰጣችሁን ስጦታ እንኳን አንዳንዶች ላያከብሩላችሁ ይችላሉ። እግዚአብሔር ግን ሃሌሉያ ከምድር ከትቢያ የሚያነሳ ጌታ፣ ከምንም አንስቶ ታላላቆች ጋር የሚያቆም ጌታ፣ ጌታ ኢየሱስ ለዘላለም ይባረክ። ሃሌሉያ። ጴጥሮስ ቢስት እግዚአብሔር አልተውም፣ ክርስቶስ አልተውም። ያቀዋል፣ ማንነቱን ያቃል። የሚያውቀን አስተማሪ ይስጠን። አሜን። የሚያውቀን አስተማሪ፣ የሚታገሰን አስተማሪ፣ የሚመክረን አስተማሪ፣ የሚቀርጸን አስተማሪ፣ የሚገርዘን አስተማሪ፣ የሚኩለን አስተማሪ ይስጠን። እኔ ነግሬያቸዋለሁ ባለፈውም ለ14 ዓመት መካነ ኢየሱስ ውስጥ ነው ያደግኩት። መካነ ኢየሱስ ቅርጽ ጻርጋ ሽት አርጋ በታሽቶሎጂ እያስተማረችኝ ምን እያለችኝም ታሽቶሎጂ ውስጥ ገብቼ የተማርኩት። ስለዚህ አሁን ከሌላው ጋር ሁኚ ብላችሁ ብትሉኝ እንትኔ አይፈቅድልኝም። ውስጥ የተማርኩት የተተከለው ነገር ምን አድርጎሻል ብላችሁ ብትሉ የተተከለው ነገር ዝግተኛ አድርጎኛል። ይሄ አሁን ከመጡት ከጊዜያዊው አሁን በጊዜው ካሉት ሲስተም ውስጥ ካሉት ሰዎች ጋራ እንድገጥም አያደርገኝም። ይለዩኛል አንዳንድ ጊዜ ብዙ ጊዜና ሰዎችም ታላላቆች ጋር እንደዚህ ስቀመጥም ስምቆም መምከር ይቀናኛል። መምከር ተው ይሄንን አታድርጉ ማለት ያሮጊት ጸባይ ነው ያለሽ ይሉኛል። ኦፍ ኮርስ ያሮጊት ጸባይ አይደለም። የተከተባችሁበት ነው። የተከተባችሁትን ክትባት ነው የምትሆኑት። የተማራችሁትን ነው የምትሆኑት። ሰው የተማረውን ሰው የበላውን አይደለ? በበላ ቁጥር የሚወፍር አለ፣ በበላ ቁጥር ባልበላ ቁጥር የሚከሳ አለ። የተመገብነው ምግብ ነው ወጥቶ የሚታየው ባይዘዌ። ስለዚህ ጴጥሮስን ሊተወው ያልፈለገበት ምክንያት የሆነ ነገር ጴጥሮስ ጋር ስላለ፣ የሚያዘልቅ ነገር ጴጥሮስ ጋር ስላለ እሱ የፈለገውን ይበል። ኢየሱስ ግን ምን እያደረገው ነው? እያስከተለው ነው። ቦታም አይሰጠው እኮ ደግሞ ደስ የሚለው ነገር እሱ ሲያወራ ኢየሱስ የራሱን ነገር ነው የሚያደርገው። ደስ የሚለው ነገር እዚህ ላይም ሊያስተው ፈለገ። ነገር ግን አጋንንትን ገሰጸና እንደገና ደግሞ አስከተለው። ብትወድና ተከተለኝ ምን ብለ መስቀልን እየተሸከም አልፈልግም ብለ ብትልም እንቢ ብትልም ስቃይ ባትፈልግም መከራ ባትፈልግም እኔ የሰራሁትን እየሰራው ዝም ብዬ ሄዳለሁ፣ ትከተለኛለህ፣ ወደፊት ደግሞ አንተ ይሄንን ትሰራዋለህ ብሎ አስከተለው። ጌታ ለዘላለም ይባረክ። የማይጥል የማይረሳ እግዚአብሔር ከኛ ጋር ነው። ሃሌሉያ። ጌታ ኢየሱስ ለዘላለም ይባረክ። ማቴዎስ 26:35 ደግሞ እናውጣ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሰላሳ አንድ እንጀምርና እንደዚህ ይላል። በዚያን ጊዜ ኢየሱስ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም ባንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ምን ትላለህ? ትክደኛለህ አለው። ስቃዩ ብዛቱ፣ ፎልቱ ብዛቱ ሰው ቢሆን ይታገሳል? ይታገሰኛል? ይታገስሻል? ይታገስሻል? ከእግዚአብሔር ጸጋ ካልተሰጠው በስተቀር ጸጋው ከእግዚአብሔር ይሁን እንጂ ማስቻል ከሰጠ ይቻላል። ጸጋ ከእግዚአብሔር አይደል? በነፃ የተሰጠን ነገር አይደለ? በነፃ የተሰጠን ነው፣ ያስችላል። ሁሉ ቢሰናከሉ አለ፣ ሁሉ ቢክዱ በጭራሽ እኔ አልተውህም።
አይገርምም? ምን ትላለህ አንተ? ዶሮ እኮ 3 ሳይጮ አንተ ምን ትላለህ? ዶሮ አንዴ ሳይጮ አንተ ምን ትላለህ? 3 ጊዜ ትክደኛለህ። አልካደውም? ለእናንተ አልነግራችሁ ካደው። በገረድ ፊት ይላል ካደው። መታ ገረዲቷ አንተ ከሱ ጋር ነበር ስትለው በጭራሽ የምትዩን ሰው አላቀው። ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርት ሁሉ ደግሞ እንደዚሁ አሉ ይላል። ድጋሚ መጣችና አሁንም ይሄ እሱን ይመስላል ብላ ስትል አረ የምትዩን ሰው አላቀው በጭራሽ። ሶስተኛዋ መጣችና ንግግሩ እኮ እሱን ይመስላል ይሄ ከሱ ጋር ነበር ስትል የምትዩን ሰው አላቀው በጭራሽ አልነበርኩም ማለት። የዚህን ጊዜ ኢየሱስ ቀና ብሎ ሲያየው እኔ ፊልሙን ሳይ ሁሉ ጊዜ አለቅሳለሁ። ኢየሱስ ቀና ብሎ ሲያየው እንዴት ብሎ እንደሄደ እንዴት ብሎ እንደሮጠ ትዝ ያለው ያኔ ነው። ዶሮ ሲጮህ ኢየሱስ የተናገረው ሳይሆን ትዝ ያለው ዶሮ ሲጮህ ትዝ አለው። እየሮጠ ሄዶ ንስሐ ገባ። እንደ ይሁዳ አልተሰቀለም። ደስ የሚለው ንስሐ ገባ። የኢየሱስ ክብር እያየው እንኳን መልሶ ጥፋት የሚያጠፋ ክብሩን አይቶ እውር ሲያበራ አይቶ ሽባ ሲተረትር አይቶ ጎባጣ ሲያቀና አይቶ የሞተ ሲነሳ አይቶ ይዞት ገብቶ አሳይቶታል። እጅቷን ምግብ ስጧት ብሎ የሞተችውን በቃ እኮ አታልፉት መምሩን ሞቷል ሞታለች እኮ እሷ ለምንድን ነው ሲሉ ኑ እናንተ 3ታችሁ ብሎ አስገብቶ አሳይቷቸዋል። ጴጥሮስ ግን ምን አይነት አይምሮ ነው ያለው? አይዟችሁ ጴጥሮስ ብቻ አይደለም ሁላችንም አይምሮአችን እንደዚህ ሆኗል። ያልሆነ አለ ብትሉኝ እኔ አላምንም። አልጋ በአልጋ ስላልሆነ ክርስትና ማለት ነው። ባየነው ነገር የተደነጋገርን በሰማነው ነገር የተናወጥን ብዙዎች አለ። ጴጥሮስ ከኢየሱስ ጋር እኔ ቅር ያለኝ ጴጥሮስ ከኢየሱስ ጋር ሆኖ ከዋናው ጋር ሆኖ ከራሱ ጋር ሆኖ ከፈጣሪው ጋር ሆኖ ለምን ነው የኔ ጥያቄ። ሳያዩ የሚያምኑ ብፁዓን ናቸው። እኛ ሳናይ አይደል ያመንነው? እነሱ የተናገሩትን ሳያዩ ሞቱ። እኛ ደግሞ አለፈንና ግን ቢያልፍም መጽሐፉ የሚለውን እየሰማን አብረን እንድንኖር ደግሞ እግዚአብሔር አደረገን። የእግዚአብሔር ክብር የክርስቶስ ክብር ስልጣኑ ጴጥሮስ የተጠራው የእግዚአብሔርን ክብር ሊናገር ነው። ያየውን የሰማውን የዳሰሰውን ሊያወራ ነው የተጠራው ጴጥሮስ። ስለዚህ ኢየሱስ መተው አልፈለገም። እስከ መጨረሻው ድረስ ምን አደረገው? እስኪ ክደው ድረስ አፍ አውጥቶ እስኪ ክደው ድረስ ኢየሱስ ክርስቶስ ጠበቀው። ደስ የሚለው ኢየሱስ ከሄደ በኋላ ታቆታላችሁ አውጣለ ሐዋርያ ሥራ ምዕራፍ 3 ላይ ሲደርስ መልካ በምትባል ቦታ ቃስ ብሎ ሄዶ ከዮሐንስ ጋር ወጥቶ ያንን ሽባ ሰው የምሰጥ ነገር የለኝም፣ ምንም ከጃችን እንዳትጠብቅ፣ ብርም የለንም ወርቅም የለንም ምንም ነገር የለንም፣ ግን በኢየሱስ ስም ተነስና ተመላለስ ሲል ሰራበት። ሃሌሉያ! ኢየሱስ ጌታ ነው። ለካ ውስጡ ነበረ። ንስሐ ከገባ በኋላ መንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 ላይ ከተሞላ በኋላ መቆም አልቻለም። ምን ያስፈልገናል? መንፈስ ቅዱስ ያስፈልገናል። ያለ መንፈስ ቅዱስ ብቻችን ደቀ መዛሙርቱ ምን ሲላቸው ነው? ያለኔ ምንም ልታደርጉ አትችሉም አላቸው። ዮሐንስ ምዕራፍ 17 ላይ ምንም ልታደርጉ አትችሉም፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ። ወስዶ ዮሐንስ ምዕራፍ 14 ላይ እኔ ሄዳለሁ እኮ አለ። አባቴ ቤት ሄዳለሁ አለ። ሄጄ ስፍራ አዘጋጅላችኋለሁ፣ ኑ ተሰብሰቡ፣ እዚህ ጋር ቁሙ። እኔ መንገድ ነኝ፣ እኔ ህይወት ነኝ፣ እኔ ምንድነኝ አለ? እውነት ነኝ አለና ነገራቸው፣ አስረዳቸው። እውነት ማን እንደሆነ፣ ህይወት ማን እንደሆነ፣ መንገድ ማን እንደሆነ። በሩ እኔ ነኝ፣ የእግዚአብሔር በር እኔ ነኝ፣ በእኔ በቀር ማንም ሊገባ አይችልም አለ።
ግን አንድ ነገር አደርጋለሁ አለ። እኔ ሄዳለሁ፣ መንፈስ ቅዱስን ለእናንተ ምን ላለው እልክላችኋለሁ። ያ መንፈስ ቅዱስ ምንድነው? ወደ እውነት የሚመራ ነው፣ የሚያጽናና ነው፣ የሚመክር ነው፣ የሚገስጽ ነው። ከሱ የሆነ ግን ምንም ነገር የለውም። ከኔ የሆነውን ግን አምጥቶ ይሰጣችኋል። ሃሌሉያ። ጴጥሮስ መንፈስ ቅዱስ ቢሞላ ኖሮ እንደሱ ያደርግ ነበር? አያደርግም ነበር። መንፈስ ቅዱስ የለው። የሚከተለው የነበረው በስጋ ነው። አሁንስ ብዙዎች በስጋ የሚከተሉ የሉም አሉ። አሁን ያስቸገሩት እንደውም በዚህ ዘመን ያስቸገሩት ኢትዮጵያ ውስጥ አሁን ብትሄዱ በዚህ ዘመን ያስቸገሩት መንፈስ ቅዱስ የሌላቸው በስጋ የሚመሩ ናቸው። ለራሳቸው ሁሉ ነገር ለኔ፣ ሁሉ ነገር ለኛ፣ ትወጣለ፣ ትጠረምሳለ፣ ትሄዳለ፣ ትበዛለ፣ መኪና ትገዛለ፣ ቤት ትገዛለ። ወንጌሉን ማን ይስራው? ለወንጌል ማን ይቆም? ወገኖቼ መንፈስ ቅዱስ በተሞላ ጊዜ ኢዩኤል 2 ላይ የነበረውን ቆመ ምን አደረገው? ተረተረው። እንድንበት ዘንድ ከሰማይ በታች የተሰጠን ስም። ሃሌሉያ። አንዱ ኢየሱስ እሱ ነው። የእናንተን አንሰማም። እኛው ጉሽ ጠጥተን አይደለም እንደዚህ የሰከረው። እኛ የእግዚአብሔር መንፈስ ወርዶብን ነው እንደዚህ ሆነ። ልክ መንፈስ ቅዱስ ሲቀበል ኢየሱስ አላስፈልገውም። አሁን ለካ ኢየሱስ ይሰራ የነበረው ይሄ ኃይል ከአባቱ የተሰጠው ኃይል ለኔም ተሰጥቶኛል አለና ወጣ ወደ መልካ ወደ መቅደሱ። ምናልባት ያ ሰው ኢየሱስ ክርስቶስ እያለ አልኖረም ብላችሁ ታስባላችሁ? ነበረ ከመወለዱ ጀምሮ ይላል። መልካ ደግሞ የምትባለው መቅደስ ነበረች። ኢየሱስ ስንት ያልፎባት ይሆን? አንዳንዶቹን አልፈወሰም? ፈውሷል። 38 ዓመት ሽባ የነበረ አልፈወሰም? አይናቸው የጠፋ ሰዎችን 2 መተው ፊቱ አልተፈወሱ? ይህንን ሁሉ ሲያደርግ አይቷል። ለካ ይድታልና ብርና ወርቅ የለንም፣ አንድ ነገር ግን እንሰጣለን አለ። ኢየሱስን በኢየሱስ ስም ተነስና ተመላለስ። ያ ሰው ወዲያው ወደ ምኩራቡ ምን አለ ይላል? ገባ ይላል። እንደውም ጴጥሮስ ለምን ይሄንን እነ ጴጥሮስና ዮሐንስ ይሄንን ለምን አደረጉ ብለው እንደውም ምን ገጠማቸው? ተግዳሮት ገጠማቸው። ከዛ በኋላ ምዕራፍ 4 ላይ አይታችኋል 3000 ህዝብ እንዴት እንዳጠመቁ፣ እንዴት እንደተፈሩ ፈሯቸው ይላል። አንድነታቸውን ፈሩ፣ ሰላማቸውን ፈሩ፣ አብሮ መስራታቸውን ፈሩ፣ አብሮ መሆናቸውን ምን አደረጉ? ያስፈሩ ነበር፣ አስፈራሩ። ምን ስላላቸው? መንፈስ ቅዱስ ስለገባባቸው። ለቤተ ክርስቲያን ወገኖቼ መንፈስ ቅዱስና መንፈስ ቅዱስ ብቻ ነው የሚያስፈልገው። ያለ መንፈስ ቅዱስ ቤተ ክርስቲያን ልትቆም አትችልም። ያለ መንፈስ ቅዱስ በቤተ ክርስቲያን ውስጥ ምሪት የለም። ያለ መንፈስ ቅዱስ መብዛት የለም። ወጥቶ ወንጌል መናገር የለም። ጴጥሮስ ዝም ያለበት ምክንያት ኢየሱስ ለዚህ ለመጨረሻው ዘመን እንደሚያስፈልግ አውቆ ነው። እንደ ጴጥሮስ አስቸጋሪ የለም። እንደ ጴጥሮስ ችኩል የለም። እንደ ጴጥሮስ መከራን የሚባል ነገር የማይፈልግ የለም። ኢየሱስ እያበላው፣ ኢየሱስ እያከመለት፣ ኢየሱስ እየፈወሰለት እሱ ከኋላ መከተል ነበር የሚፈልገው። ኢየሱስ ከሄደ በኋላ ግን የኢየሱስ ምትክ ሆነ። የሞተች አላስነሳም። ጣሊታ ተነሽ ብሎ ተጠርቶ ሄዶ አነሳ። ኢየሱስ ያነሳ የነበረውን እሱም አስነሳ። የታመመ አላዳነም። ሆድ ቁርጠት የነበረውን ሰው ገብቶ ፈወሰ። አንዳንድ ጊዜ ምን ያስፈልገናል? የእግዚአብሔር ኃይል ያስፈልገናል። ያለ እግዚአብሔር ኃይል አንታገል። ያለ መንፈስ ቅዱስ አንታገል። ሰው ልጅ መጀመሪያ በመንፈስ ቅዱስ መሞላት አለ። ብዙ ክርስቲያን አለ እኮ የሚገርማችሁ ነገር፣ በጣም ብዙ ሚሊየንስ እንትን አለ፣ ፕሮቴስታንት አለ። ግን መንፈስ ቅዱስ ስለሌለ ቁጭ ብሎ የቀረ፣ መንፈስ ቅዱስ ስለሌለ እየመጣ የበይ ተመልካች ሆኖ የሚመላለስ ብዙ አለ። ሊሰራ ሲገባው ጥሪ እስከ መቼ ነው አልኳችሁ? እስከ ሞት ድረስ ነው። አሁን በወንጌል የሚሞት አለ እንዴ? አለ? እዚህ አሜሪካን አላቅም አለው በወንጌል። አሁን በቀደም ተገደለ ቻርልስ ክሬክ የሚባለው በወንጌል ነው የተገደለው። በወንጌል ነው። ጌይን ሌዝቢያንን ተቃውሞ ነው፣ ሙስሊምን ተቃውሞ ነው። መጽሐፉ የሚለውን እየተናገረ ዩኒቨርሲቲ ተማሪዎችን እየሰበሰበ እያስተማረ ያለ ሰው ነው። አንዷ ምን አለች? እንደውም ከታች አርግዤ አቦርሽን ላደርግ ብዬ የመጀመሪያውን የሱን ቃል ስሰማ አለች አቦርሽን ማድረጌን ተውኩት፣ ዛሬ ልጄ ይጦረኛል አለች።
ዛሬ ልጄ ጦር አዳነኝ፣ ነፍስ ከማጥፋት አዳነኝ። ነፍስ ማጥፋት ለኛ ምንም አልነበረም። ይሄን ሰው የገደሉት ብላ ስታለቅስ አየኋት። በወንጌል ሞተ። ዛሬ በወንጌል የሚሞት ማንም የለም። በወንጀል ነው። በወንጌል ሳይሆን በወንጀል የሚሞት ነው ይበዛው። ማን ያውራለት የእግዚአብሔርን ክብር ወገኖቼ? ማን ይናገር የኢየሱስን ክብር? ያየ ካልተናገረ የቀመሰ ካልተናገረ ማን ይናገርለት? ማን ድውዮች ላይ ፈውሶ እጁን ጭኖ ይጸልይ? የተፈወሰ ካልተናገረለት፣ በክርስቶስ ቤት ሆኖ ያሳለፈ ካልተናገረት ማን? እርስ በርስ ከመሟሟቅ እግዚአብሔር ያውጣን። አሜን። እርስ በርስ ከመሟሟቅ ከዚህ በፊት ብያችኋለሁ። እርስ በርስ ብርሃን እስቲ እዚህ ቤት ሁሉንም ብርሃን አድርጉና አብሩና ሁሉም መሬቱም ሁሉ ነገር ብርሃን ቢሆን ማየት ትችላላችሁ? አይቻልም። ብርሃን ለብርሃን ወይም ደግሞ መብረቅ እርስ በርሱ ሲጋጭ ምንድነው የሚሆነው? እሳት ነው የሚፈጥረው። ያ እሳት ምን ያደርጋል? ያጠፋል፣ ይገላል፣ ያቃጥላል። እኛ እርስ በርስ መሟሟቅ ነው የምንፈልገው። እርስ በርስ ሁሌ ቃሉን ማንበብ፣ እርስ በርስ መሆን ነው የምንፈልገው። ውጪ ያሉትን ማን ይመልከታቸው? ማን እስቲ ወንጌል የሚሰራ ታላላቅ ሰው አይታችኋል? አሁን አሉ ወንጌል የሚሰራ ሰው። ወንጌል መስራት ምን እንደሆነ የመጀመሪያው ምን እንደሆነ ታውቃላችሁ? በረከትን ያመጣል። በረከት አለው ወንጌል፣ በረከት አለው፣ ጤና አለው፣ ሰላም አለው። እቺ ቤተክርስቲያን ባለፈው ሳምንት ወንጌል ሰርታ ነበር። ጌታ ኢየሱስ ለዘላለም ይባረክ። እግዚአብሔር የሰሙትን ሁሉ ያምጣቸው። በኢየሱስ ክርስቶስ ምርኳችሁን መሰብሰብ ይሁንላችሁ። የዕለት ተዕለት ህይወቱ ደግሞ ማደግ አለው። ከኢየሱስ ጋር የሚሆን ሰው የዕለት ተዕለት ህይወቱ ምን መሆን አለበት? ማደግ አለበት። እግዚአብሔርን ወደ መምሰል ምን በሉ ነው የሚለው? እደጉ። ማደግ አለብን። ቤተክርስቲያን ማደግ አለባት። ቤተክርስቲያን ፍሬዋ መታየት አለበት። ቤተክርስቲያን መብዛት አለባት፣ መስፋት አለባት፣ መሻገር አለባት፣ መውረስ አለባት። ጌታ ኢየሱስ ይርዳን። እግዚአብሔር ይርዳን። ለልጆቻችን የምናስተምረው ለትውልዱ የምናስተምረው ነገር በኢየሱስ ክርስቶስም ከኛ አይወሰድብን። መጠራታችን ለምን እንደሆነ እንድናውቀው እግዚአብሔር ይርዳን። እስከምን ድረስ እንደሆነ እግዚአብሔር ይርዳን። ኢየሱስ ክርስቶስ የሰጠንን አደራ አኮምፕሊሽ አድርጎ እስከመጨረሻው ለመቆየት እግዚአብሔር ይርዳን። ለእያንዳንዳችን የተሰጠን አንድ ነገር አለ። ማን ከሌ ፓስተር ማንትሲ ይሄ በቤተ ክርስቲያን የተሰጠ የባርነት ሃይራርኪ ነው። የባርነት ምንድነው የሚባለው? ጸጋን ለሁሉም ግን የተሰጠ አንድ የሚያደርግ ወንጌል። ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያስተማርኳችሁን እያሳያችሁ ደቀ መዛሙርቴ አድርጉ። እግዚአብሔር ሰው እንዲበዛ ይፈልጋል። የታመሙ እንዲፈወሱ ይፈልጋል። ወጣን፣ ስራ ገባን ቤት ብቻ ሳይሆን ለወንጌል መታጠቅ አለብን። የወንጌል አርበኞች፣ የወንጌል አባቶች በሳት የተቀቀሉ፣ በዘይት የተቀቀሉ፣ በሳት የተቃጠሉ፣ በመጋዝ የተቆረጡ። ይሄ ጴጥሮስ አሟሟቱን ታውቃላችሁ አይደለ? እንዴት እንደሞተ ጴጥሮስ እንዴት ነው የሞተው? ተሰውቶ ተዘቅዝቆ እናቴ ተባረክ፣ ተዘቅዝቆ ነው የተሰቀለው። እኔን እንደ ክርስቶስ እንዳትሰቅሉኝ ብሎ ተዘቅዝቆ ነው የተሰቀለው። ተዘቅዝቆ መሰቀል ብቻ ለምን ዲን ነው የሰነጠቁት? ለሁለት ነው የከፈሉት። ዮሐንስ በዘይት ተቀቅሎ ነው የሞተው። ጳውሎስን ታውቃላችሁ? የሮማን ሰይፍ ታውቁታላችሁ ምን እንደሚመስል። እንዲህ ካረገ ወደ ላይ የለም ወደ ታች ሽክ አድርጎ የሚጥል ነው። ጳውሎስ እንደዛ ነው የሞተው። ከኋላ የመጣው ጳውሎስ ደግሞ 13 ኤፒሶድ የጻፈ 13 ቤተክርስቲያን የተከለ ቤተክርስቲያኗን እስከ መጨረሻ ድረስ እስከ ሞቱ ድረስ ይቆጣጠር የነበረ እሱ ባይሆድ እነ ጢሞቴዎስን እነ ቲኪቆስን እየላከ ቤተክርስቲያንን የሚቆጣጠር የነበረ። ወንጌል አይቆምም ወገኖቼ። ወንጌል በጭራሽ አይቆምም። እቺ ቤተክርስቲያን በወንጌል ትታወቃለች። እቺ ቤተክርስቲያን በወንጌል ትታርሳለች። እቺ ቤተክርስቲያን የእግዚአብሔርን ክብር ትናገራለች። እቺ ቤተክርስቲያን በኢየሱስ ክርስቶስም እግዚአብሔር ይከብርባታል። ሃሌሉያ። ምን እናድርግ? ጥሪያችን
እስከ ድረስ ነው? ጥሪያችን እስከምን ድረስ ነው? በተጠራንበት መጠራት መቆም ይሆንልን። በተጠራንበት መጠራት ማገልገል ይሆንልን። ይሄ ሲሆን ከቃሉ በበለጠ በመንፈሱ በበለጠ ደግሞ ድርጊት ውስጥ መግባት እንድንችል እግዚአብሔር ይርዳን። እንደ ጴጥሮስ እየአፈገፈግን ወይም ደግሞ ወደ ኋላ በሚያፈገፍገው ነፍሴ እጅግ ደስ አትሰኝም አይደለም የሚለው የዕብራውያን ጻፊ ምዕራፍ 10 ላይ ወደ ኋላ በሚያፈገፍገው ነፍሴ እጅግ ደስ አትሰኝም ይላል። የፈሰሰው ደም ነው፣ የበግ ደም። በጉ ስለኛ ምን ብሏል? ታርዷል። ተገርፎ ደሙ ፈሷል። በሾህ አክሊል ምድር ሾህና አሜከላ ታብቀል የተባለውን ያንን እርግማን አንስቶ እዚህ ላይ አድርጎ እንዲህ ተጠብጥቦ ምን ብሏል? ደምቷል። ጀርባው ስለኛ ቆስሏል። መቁሰል ብቻ አይደለም፣ ከ3 ሰዓት ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያህል በፀሐይ ተመቶ ያ ቁስል ምን ብሏል? ተንጨርጭሯል፣ ተቃጥሏል። በብሉይ ኪዳን ይመጣል፣ በጉ ይመጣል ወይም ደግሞ የሚያቀርቡት መስዋዕት ይመጣል። ያን ኃጢያተኛ ይመጣና ያንን ይጫንና ወደ በጉ ያስተላልፋል። ከዛ ካስተላለፈ በኋላ ይገባል ወደ ምኩራብ። መሰዊያው ቦታ ምን ይሆናል? ይታረዳል፣ ደሙ ይረጫል። ስጋው ምን ይሆናል? ይጠበሳል። ቆዳው አንጀቱ ምናምኑ ነው የሚቀር፣ ስጋው ይጠበሳል። እንደኛ ስለኛ ተዳልተጠበሰም ከቦጫጨቁት በኋላ ፀሐይ ላይ አስጥተው በ6 ሰዓት ፀሐይ ያ ማይሸት ይመስላችኋል? ያልተንጨረጨረ ይመስላችኋል? በሚስማር ወኩት። ያመዋል። ስለማ? ስለኔና ስለናንተ ኃጢያትና በደል። ይሄን ጌታ ማን ይናገርለት? ማን ያወራለት? ስለዚህ ጌታ ክብሩ፣ ስለከበረው ጌታ ዮሐንስ በመጨረሻው እስከመጣ ድረስ ቢጠብቀኝ እንኳን ምን አገባ ያለው ጴጥሮስ ዮሐንስ እስከ መጨረሻው አየው። ዮሐንስ መጽሐፍ ራእይን ስናነብ ከዘፍጥረት እስከ ራእይ ድረስ ነው። ዮሐንስ ኢየሱስን አየው፣ አይቶታል። ማየት ይሆንልን፣ ድምጹን መስማት ይሆንልን፣ ሰምቶ መውጣት ይሆንልን። በጌታ በኢየሱስ ክርስቶስም በዚህ ክብር በእግዚአብሔር ቤት መቆየት ይሆንልን። ወንጌሉ ታጥቆ መውጣት ይሆንልን። ወንጌሉን የምስራቹን መናገር ይሆንልን። እንዳንናገር እንዳንወጣ ባውንደሪ ሰርቶ የተቀመጠ ክፉ በኢየሱስ ስም ይጠረግ። በጌታ በኢየሱስ ስም ከቤተ ክርስቲያን ይነቀል። ቼን ሰርቶ አትወጡም ገደባችሁ ይሄ ነው ያለ ዛሬ በኢየሱስ ስም ገደቡ ይናድ። በኢየሱስ ስም ገደቡም ሰብረን ወጣን። በኢየሱስ ክርስቶስ ስም ይሰበር። በናዝሬቱ በጌታ በኢየሱስ ስም ይቺ ቤተክርስቲያን ብሬክ ስሩ ማድረግ ይሆንላት። በኢየሱስ ስም ወጥቶ መያዝ ይሆንላት። በኢየሱስ ስም ወጥቶ ማጥመድ ይሆንላት። በኢየሱስ ስም ወጥቶ መብዛት ይሆንላት። በኢየሱስ ስም ወጥቶ መሻገር ይሆንላት። እስከ ሞት የተጠራች ቤተክርስቲያን በኢየሱስ ክርስቶስ ስም የተሰጣትን ኃላፊነት በዚች ምድር ላይ በስቱዋርድሺፕነት እንድትቆይ ክርስቶስ ሲመጣ ኮምፕሊሽ አርጋ እንድትሰጥ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ እንድትረዳት ይችን ቤተክርስቲያን በኢየሱስ ስም ጸለይን። ደግሞ ብዙዎችን ልጆችን በፉጨት ከሰሜን ከደቡብ ከምስራቅ ከምዕራብ ጠራለሁ እንዳል በኢየሱስ ክርስቶስ ስም ጠርተ ብዙዎችን እንድታመጣ ብዙዎች እንዲማሩ ወንጌልን በኢየሱስ ክርስቶስ ስም እንዲያበስሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በመናችሁ ታቋልቻል ደቀ መዛሙርቴ መሆናችሁን አንድ በፍቅራችሁ ሁለት ደግሞ በፍሬያችሁ እንዳልክ በጌታ በኢየሱስ ክርስቶስም በፍሬ በኢየሱስ ክርስቶስም የተባረከች ትሆን፣ በፍቅር የተባረከች ትሆን። ህዝቧ በኢየሱስ ስም ይባረክ፣ ልጆቿ በኢየሱስ ስም ይባረኩ፣ ትውልዷ በኢየሱስ ስም ይባረክ። ጌታ ሆይ ክብር ላንተ ይሁን። መንፈስ ቅዱስ እናመሰግንሃለን። በኢየሱስ ክርስቶስም የእግዚአብሔርን ክብር የክርስቶስን ክብር የመንፈስ ቅዱስን ሥራ ብቻ በማብሰር ዘመናችን እንዲያልቅ ካንተ ጋራ በኢየሱስ ክርስቶስ መጣበቅ እንዲሆንልን ድምጽህን በጎቼ ድምጽን ይሰማሉ ደግሞም ይከተሉኛል ያውቁኛል እንዳልክ ማወቅና መከተል እንዲሆንልን እርዳን። ሁሉ ለክብር ይሁን በኢየሱስ ስም አሜን።